ፈጠሩት ብዬ ስላሰብኩኝ ነው። በመልካምነት አስቦ ያደረገውን ነገር በቃ ጥፋት አጥፍተሃል ይቅርታ ጠይቀው ብዬ ያልኩትኝ እሱንም ቢሆን እንጂ ግዴታ አይደለም። በነገራችሁ ላይ እሱም ቢሆን በቃ ያመነበትን ነገር አድርጓል። ካላመነበት አላመነበትም ነው። አልፈልግም ሊለኝ እኮ ይችል ነበረ፣ ግን ላይክ ሰላም መፍጠር ከቻልኩኝ ብዬ ነበረ። አንተ ግን ነገሮችን ኔጌቲቭሊ ነው እየተረዳኸው ያለኸው። እሺ የኛ አስታራቂ ወይዘሮ ሩታ ሀብቴ እንዴት ነሽ? ደህና ነሽ ወይ? አለሽ ወይ? እንዴት ነሽ? ደህና ነሽ? የልዑል እናት እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እና ወደ ቪዲዮ ስንመለስ ማለት ነው ሩታ ለምን እንደው ታውቂያለሽ፣ አብርሃም አንቺ የምታመጫቸውን ሁሉ ነገር በኔጌቲቭሊ የሚያየው በኔጌቲቭ መልኩ የሚያየው ያደረግሽው ነገር ከአእምሮ አልጠፋ ስላለ ነው። ገባሽ? በጣም ብዙ ጊዜ ድራማ ስለሰራሽበት ምንም ነገር ብታደርጊ አያምንሽም። ምንም ነገር ማለት ነው። ገባሽ? ሲጀመር ቅርብ ጊዜ ያደረግሽው ነገር በምን ይቅርታ ጠየቅሽው? አብርሃም አንቺ ደጋግመሽ እሱን ከመጉዳት እሱን ከመስደብ እሱን ሌላ ነገር ከማድረግ የልጅ አባት ነህ አጥፍቻለሁ በድያለሁ ብለሽ እኮ በስነ ስርዓት ማለት ነው። የእውነት አንቺ እውነት በቃ አብርሃምን የልጅሽ አባት እንደሆነ ምናምን እና ከዚህ በኋላ እንድታምኚው እንዲያምንሽ ማድረግ የምትችይው በጣም በቃ ለደ ቁጭ ብለሽ በጣም እንዳስተዋይ ሴት አውርተሽው ላደረግሽው ስህተት በደንብ በህዝብ ፊት እንዳዋረሽው በህዝብ ፊት ይቅርታ ጠይቀሽ ዝቅ ብለሽ፣ ምክንያቱም እኛም ይቅርታ እናደርግልሻለን። ገባሽ? እኔ በበኩሌ ምክንያቱም የሆነ ጥፋት ማንም ጥፋትን እናጠፋለን አይደለም ቤተሰቦቼ፣ ሁሉም ሰው ያጠፋል። ግን በዚህ ልክ ደግሞ ለምን መሰላችሁ ባልና ሚስት አንድ አካል ናቸው አይደለም የሚለው እግዚአብሔር ቃል። ከወንድምም ያኔ እግዚአብሔር ረድቶን ትክክለኛውን የተባረከውን የሚወድሽን የሚያከብርሽን በቃ እግዚአብሔር የሚፈልገውን አይነት ትዳር ፈጣሪ ሰጥቶሽ እና ባልና ሚስት ሰው እናትና አባቱን ይተዋል፣ ከባሉ ከሚስቱ ጋር ይጣምራል፣ አንድ አካልም ይሆናሉ ይላል እግዚአብሔር ቃል። ሰው እንደዛ ነው። አንቺ ግን አካሉን ነው አሳልፈሽ ለሌላ ሰው እንካ ቪዲዮ የባሌ ቪዲዮ ብለሽ ያሳየሽው እና ይሄ የሚረሳ ነገር ስላልሆነ ነው። ገባሽ? ጋይስ እስቲ ያስቡት እና ለዛ ነው። እና ከዛም በፊት ደግሞ አብርሃም እኔ ራሴ እሱ እዛን ጊዜ ጋይስ እኔ ቪዲዮ መስራት አልጀመርኩም ነበር። እንዴት እንደተናደርኩኝ ማለት ነው። እንዴት እንደተናደርኩኝ ያኔ አብርሃምን ይቅርታ አድርጌልሃለሁ ምናምን ብላ የሆነ ምንቅ እያለች በራቆት የመጣች ጊዜ ትዝ ይላችኋል? የሆነ ቀሚስ ራቆት ምናምን ከኋላ ራቆት ምናምን ያለው ቀሚስ ለብሳ ሩታ ማለት ነው። ትዝ ይላችኋል? ከወለደች ብቻ ከወለደች በኋላ ማለት ነው። እና ያኔ ስንቴ በቃ አንቺ የአብርሃምን ያልበደልሽው ጊዜ አለ የኔ ቆንጆ፣ በደልሽን ከቆጠርን ማለት ነው። እና ዛሬ አብርሃም ለምንድን ነው እኔን ሁሌ በክፉ መንገድ እኔ የሆነ ነገር ሳወራ የሚያይብኝ ለምትዩ ነው ይህንን ነገር የምነግርሽ ማለት ነው። በደል እኛ የሰው ልጆች ነን ጋይስ፣ እኛ የሰው ልጆች ደካሞች ነን። በቃ በደልን ቶሎ ከውስጣችን ሊጠፋ አይችልም። ገባሽ? ደግሞ ያን አይደለም አካልሽን ለሆነ ሰው ሼር አድርገሽ ይሄ የባሌ አካል ነው እንደዚህ ነው ብለሽ በጣም አብርሃምን በጣም በብዙ መልኩ አዋርደሻል ሩታ ማለት ነው። እና ይሄንን አድርገሽ አብርሃም ለምን አላመነኝም አትበይ። ኦኬ ሰው የዘራውን ያጭዳል፣ የሰራሽውን ነው በቃ እየሰጠሻለሁ አለሽ እኮ እሱም ራሱ እንደዛ ነው። ገባሽ? እና እስቲ ወደ ሌላ ቪዲዮ እንለፍ ፋሚሊ። እኔ የሆነን ለመናገር አንዳንዴ ይከብዳል፣ ብቻ ምን ማለት እንዳለብን ይከብዳል። እስቲ እንስማ። ፋሶሪ በዚህ ነገር እውነት እንደዚህ አይነት ነገር ይፈጠራል ብዬ ስላላሰብኩኝ ነው እንደዚህ ሆንኩት። ማለት ይቅርታ አንተ ነው። ለኔማ ችግር የለውም። እንግዲህ እሱ መናገር ያለበት መንገድ ተናግሯል። ምን እንደምናገር አለ እውነት ይቅርታ በጣም ማለት ነገሮች ጥሩ ይሆናሉ ብዬ ከማሰብ የተነሳ ነው እንደዚህ ለማድረግ የሞከርኩትኝ እና አንተ የምትቀርበው ለሱ ነው እንጂ ለሄርሜላ አይደለም። ሄደ እግሯ ስር የመደፋትም ግዴታ የለብህም። እውነቱን ስነግርክ
ምክንያቱም ወንድምነት ለሱ እንጂ ለሱ አይደለም። ተደፍቶ የሄርሜላን እኮ ነይ ቀለበቱን አውልቂ በጣም ዲስሪስፔክት በጣም ብዙ ዲስሪስፔክት ሲያደርጋት ነበር አይደለ ይሄ ልጅ። አሁን እግሩ ስር ተደፍተ ይቅርታ መጠየቅ ግዴታ የለብህም ምናምን ማለት አትችይም። አጥፍቷል፣ ጥፋት አጥፍቷል። እና ሄርሜላና አብርሃም ከዚህ በኋላ አንድ አካል ናቸው። እግዚአብሔር ከፈቀደና ከተጋቡ ማለት ነው ቀለበት ስላደረገለ። ኖርማሊ አይደለም የወንድም ሚስት ይቅርና የሆነ ሰው ጥፋት ካጠፋ ምን ችግር አለ ቅርታ ብትጠይቅ? አጥፍተሃል፣ ኦልሬዲ እንዳጠፋክ ታውቃለህ። ስላጠፋ ጥፋትህን ስላወቅ ነው አይደለ ኤፍሬም? አንተም ኦኬ ብለህ ቅርታ ልትጠይቅ የፈለከው ሩታ ማናት አብርሃም ወንድምህን። እና ይሄ ነገር ደግሞ ሊከብድ አይገባም። ሄርሜላን ቅርታ መጠየቅ ምንም ኖርማል ነው። አንተ ጥፋት አጥፍተሃል ማለት ነው። ጥፋት ሳታጠፋ አይደለም። በጣም ሄርሜላን በጣም እኛ እንኳን ወይኔች ልጅ የምንወድ ልብስ ሆነች በቃ አሳዘነችን በጣም ለሄርሜላ በጣም እንትና ልባችን። ምክንያቱም ሴት ስለሆን ሴት ስትሆን ይሄ ነገር ሴት ስትሆን ይሰማሃል። ገባ? አንተ ምንም ላይ መስልህ ይችላል። እና ሰው ይቅርታ መጠየቅ እግር ላይ ተደፍተ ይቅርታ ሄርሜላን መጠየቅ የለብህም ምናምን ተይ እንጂ። መጀመሪያ እንደውም ከአብርሃም በፊት በደንብ እውነት ከልብ ይቅርታ የምትጠይቅ ከሆነ ሄርሜላን ነው ይቅርታ መጠየቅ ያለብህ። ወንድምማ ስጋህ ነው። ምንም ቢጣላክ ምንም ቢቀየምህ ምንም እንትን ቢልህ የሆነ ቀን ይታረቀሃል። ወንድምህ ስለሆነ ስጋክ ስለሆነ። ባዳ ግን ይሰማዋል። ገባ? በጣም በብዙ ነገር ይሰማሃል፣ ይሰማታል ሄርሜላ። ወንድምህ ስለሚቀርብህ ስጋ ምንም ቢሆን ስጋ ነው፣ ወንድምህ ነው፣ አይጠላህም። እና ይቅርታ መጠየቅ ያለብህ እንደውም አስቀድመህ ሄርሜላን ነው። ምክንያቱም አጥፍተሃል። ሄርሜላን በጣም ብዙ ጊዜ ልቧን ሰብረሃል። አንተ ዲስሪስፔክት አድርገሃል። በጣም ያስጠላል። በወንድም በባል ወንድም ጭራሽ እንደዚህ ዲስሪስፔክት መደረግ በጣም ይደብራል። በጣም ሼም ነው። በጣም ያስጠላል። ሲጀመር ወንድምና ወንድምን ማገዳደል የሚችል ደረጃ ነው። ከባድ ነው ነገር ነው ያደረከው ማለት ነው። ኦኬ እኔ እያለ አንተ ምን አገባክ? እኛ እናውቀዋለን። እናንተ አሁን ቪዲዮ በምታሳዩን ይልቅ መሬት ላይ ያለውን ነገር እናውቃለን። እውነተኛ ባልና ሚስት እውነተኛ ፍቅረኛ ማቾች እንዴት እንደሆኑ እናውቃለን። ለዛ ነው እሺ ሄርሜላን ነው እንደውም ኤፍሬም አስቀድሞ በትክክል ይቅርታ መጠየቅም ካለበት መጠየቅ ያለበት ከአብርሃም ይልቅ ማለት ነው። ኦፍኮርስ ወንድሙንም በድሎታል። አዎ ምንም ጥያቄ የለውም። የሚሸፋፈን ነገር የለውም ልላችሁ ፈልጌ ነው ቤተሰቦቼ። እና ሌላኛው ነገር ደግሞ ማለት ነው አብርሃምን ብሏል እኮ አንቺ አታስፈልጊንም። እኔና እሱን ለመታረቅ እኔና እሱ እንትን ለማለት አንቺ አታስፈልጊም። እኔ ወንድሜ ነው፣ ምንም ቢሆን ወንድሜ ነው፣ ምንም ላደርገው አልችልም። እና አንቺ አታስፈልጊም ብሎሻል አብርሃም ራሱ ማለት ነው። እኔ ያንኑ ነው የሚደግምልሽ። በወንድምና በእንት መካከል ማንም አይገባውም። ግን አንቺ በቃ ራስሽን እንደሙር ራስሽን እንዳዋቂ ራስሽን ንጹህ እንደዛ ስለምትቆሪ እዛም እዚህም ጥልቅ አንቺ ያልገባሽበት ቦታ አለን። ጥልቅ ብቅ ጥልቄ እንደዛ ነሽ። እና እኔ ጋይስ አይ ዶንት ኖ እንግዲህ በዛሬ ቪዲዮ የሩታ እንትን ብላችሁ ልትሰርቡኝ ትችላላችሁ። ምንም አይመስለኝም። እኔ ስደቡኝ፣ እውነቱን ነው የተሰማኝን ነገር ነው የምናገረው። ምክንያቱም አብርሃም እና እሱን ኤርሜን ለማን አብርሃምን እና ኤፍሬምና አብርሽን ለማስታረቅ አንቺ አታስፈልጊም። ኦኬ እንደውም ወይም ደግሞ በቃ ነገሩ ከከረረ እንኳን ወንድሙ ነው፣ ታላቅ ወንድም አላቸው አብርሃም የሚያከብረው ኤፍሬም የሚያከብረው። ገባሽ? አንቺ ያን ያህል አስፈላጊ አይደለሽም አሁን በእነሱ ህይወት ውስጥ። የልጁ እናት ነሽ፣ በቃ አለቀ። እዛ ጋር እሱን ተቀብለሽ ኑሪ እንጂ እዚህ ጋር አታስፈልጊም። አንቺ እነሱን የማስታረቅ እንትን የለብሽ። ምክንያቱም ገና አንቺ እንኳን ከአብርሃም ጋር መች ታረቅሽ? መች አብርሃም እኮ አሁን በቃ ግድ ልጅ ስላለው ነው ከአንቺ ጋር እየሆነ ያለው። አንቺ ጋር የሚመጣውና ልጁን የሚወስደው ምናምን ልጅ ስለሆነ ልጅ አይጣልማ። ለዛ ነው ገባሽ? አንቺ ገና ራስሽን ተሳቲ ምንድነው የራስን ጉድፍ በአይነ ውስጥ ያለውን ጉድፍ ሳታጠፍ ሳትጸዳ ስለምንድነው የወንድምህን ጉድፍ የምትመለከተው? ላይ እግዚአብሔር ቃል መጀመሪያ የራስሽን ነገር ሳታስተካኪ ሌላውን ለማስታረቅ መሄድ አይጠበቅብሽም ለማለት ፈልጌ። ኦኬ ተሳሳትኩ፣ ቤተሰብ ተሳሳትኩኝ፣ ፋሚሊ ተሳሳትኩኝ፣ የኔ ውዶች እስቲ ንገሩን።
ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ እያልኩኝ እግዚአብሔር አምላክ ደግሞ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ወገኖቼ ባላችሁበት እግዚአብሔር አምላክ እውነት በቃ ይጠብቃችሁ እና በተለያየ ሀገር ላይ ያላችሁ በተለያየ ዓለም ላይ ያላችሁ ኢትዮጵያውያን ኤርትራውያን ሁላችሁንም እግዚአብሔር ከክፉ ሁሉ ይጠብቃችሁ። በአረብ ሀገር ላይ ያላችሁ እህቶቼ የኔ ብጤዎች ማለት ነው እና እናንተ ብራስ እግዚአብሔር ይጠብቃችሁ። እናንተ ራሳችሁን ጠብቁ እና እወዳችኋለሁ። ሁላችሁንም የሰው ልጆች ወዳችኋለሁ። እንደዛ ላለው ቤተሰቦቼ ፕሊስ ሁላችሁም ቪዲዮውን እስከ መጨረሻ ድረስ ተመልከቱልኝ እና ላይክ ብታደርጉልኝ ኮሜንት ብታደርጉልኝ ለእናንተ ምንም ነው፣ ለእኔ ግን ይጠቅመኛል። ድካሜ እንድበረታ ያደርገኛል ጋይስ እና ከቻላችሁ ሰብስክራይብም ላይክም ብታደርጉልኝ ደስ ይለኛል እና ወደ ቪዲዮ እንመለስ እና ኮሜንታችሁን በትክክል ጻፉልኝ እስቲ ጋይስ። የተሰማችሁ ስሜት ይሄ ነገር ትክክል ነው? ሩታ ያደረገችው ያለችው ነገር ልክ ነው? እኔ ተሳስቻለሁ፣ ስህተቴን እንዳውቅ እዚህ ጋር እንደዚህ ነው ብላችሁ ብትነግሩኝ ደስ ይለኛል። ገባችሁ? እና ወደ ቪዲዮ እንግባ። እኔ እንጃ ምን እንደምለው አላውቅም። ምክንያቱም በቃ የራሴን ህይወት መርጫለሁ ብለህ የራስህን በቃ ደስተኛ ሆነህ እየኖርክ ነበር። ግን ከአንድ ሁለት መጥቼ እኔ በጣም እየበጠበጥኩ ደስታን እየነፈኩ ነበርና ደስታን እየበጠበጥኩት ነበርና ወንድሜ በጣም ይቅርታ። ችግር የለውም። ሌላ ስሜት እንዲሰማ ስላደረግኩ በጣም ይቅርታ። በሰው መንገድ ስለመጣ እንጂ ብቻህን መጥተህ አግኝተኸኝ ቢሆን ኖሮ ይቅርታ የማልቀበልበት ምንም ምክንያት አይኖርም ነበር። እናንተ ነገር እንተዋወቃለን፣ ብዙ ነገር ያሳለፍን ሰዎች ነን። ብዙ ነገርን ብዙ ጥፋት አጥፍቼ ብዙ ነገሮችን ተላልፈናል እና በሰው መንገድ ስለመጣ ነው ብቻህን አግኝተኸኝ ቢሆን ኖሮ መጀመሪያ ይቅርታ አድርግልህ ነበር እና ከዚህ በላይ እዚህ መቆየት አይጠበቅብኝም። ይቅርታን ተቀብያለሁ። እንደዋወላለን፣ እንገናኛለን። ከአንተ ጋር መልካም ጊዜ ይሆንላችሁ። ምስኪን በጣም የዋህ ጥሩ ልብ ያለው ሰው ነው። ምክንያቱም እውነት ነው ሁሉም ሰው ቤተሰብ ስትሆኑ ጋይስ ያኔ ከሚስትም ጋር ቢሆን ማለት ነው ሚስትና ባልም ቢሆን እኮ ማለት ነው በጣም ብዙ የምትተላለፉት ነገር አለ። ቤተሰብ ጋር ስትሆኑ እያንዳንዱን ነገር ተለቀምን ከሰውን ጋር መኖር አንችልም እየተላለፍን ካልሆነ በስተቀር የሰውን ኔጌቲቭ ኦር ደግሞ ጉድፍ ነገር እየፈለግን ሰውን እንጀጅ ለማድረግ ሰውን እንትን ለማድረግ ከሆነ ከባድ ነው። ከባድ ሲሆንብን ነው ውስጣችን የሚያዝ ነው ምናምን እንጂ በጣም እንተላለፋለን። እኛ መተላለፋችን ግድ ነው፣ ምክንያቱም አንድ ቤት ስትኖሩ ማለት ነው። እና ብዙ ነገር እናንተ በህይወቴ ማጣት ማልፈልገው ሰው ብባል አንተ ነው እና ለእኔ አንተ ትምህርቴና ህይወቴና ብዙ ነገሮችን አሳይተኛል፣ ብዙ ነገሮችን አድርገልኛል እና የምሬ ነው። እንደዚህ ስለ ያው ይቅርታ እንድታደርግልኝ ፈልጌ አይደለም። አንተ ታውቃለህ ምን ያክል ለእኔ እንደጠቀምከኝ ምን ያክል ለእኔ እንዳደረግልኝ ውስጣችን እንተዋወቃለን ወዳችን እና አንተን ደግሞ ማጣትም አልፈልግም። በጣም ነው ወደ በጣም ነው ማከብረው። ሁሌም ቢሆን ያንተ ሰላምና ያንተ እድገት የምፈልገው ደስተኛ ሆነህ እንድትኖር የምፈልገውና በደስታ ማለት ነው። መጥቼ ኤፍሬምና አብርሃም ስለታረቃችሁ አብርሃም ሲጀመር ኤፍሬም ጋር በሄርሜላ ምክንያት ምናምን ባለፈው ለታ ወንድምና ወንድም እንደዛ መባባል የማይባል ነገሮችን ኤፍሬም ሲል ነበረ ታያለ ምናምን። ኤፍሬም ግን ረሳኸው? ባለፈው ለታ የሆነ አመጣለሁ ሚስጥር አወጣለሁ ምናምን ስትለው ነገር ረሳ እንዴ ወንድሜ? አረ ላስታውስ እንዳትረሳው አምጣ። እየጠበቅን እኮ ነው እየጠበቅን ነው። ዶንት ፎርጋት ብራዘር አይ ስዌር እንዳትረሳ። አንተ ዛሬ ይቅርታ ትጠይቃለህ ነገ ከዛ ደግሞ ምንድነው ውሃ ሲመቱት ወንቦጭ የሚባል ነገር ልክ እንደዛ ነው። ዛሬ ይቅርታ ባለፈው አብርሃም ይቅርታ ጠይቀ ነው ከዛ በኋላ ሌላ ነገር የፈጠረው። ዛሬስ ጋይስ ይቅርታ ግን እውነት ትክክለኛ ይቅርታ ይሁን? እኔ እንጃ ግራ ገባኝ። ትክክለኛ ይሁን? ማንን እንመን? ተቸገርን እኮ ጋይስ ተቸገር። ማንን እንመን? እሺ አይ ዶንት ኖ የእውነት አላውቅም። እኔ ግን የእውነት ይቅርታ ነው የመሰለኝ። እኔ የዋ ስለሆንኩኝ የእውነት ይቅርታ ምክንያቱም ማስመሰል ምናምን አልችልም እና የእውነት ይቅርታ ነው የመሰለኝ። የውሸት ካልሆነ የውሸት ከሆነ ግን ውርድ ከራሴ በቃ እኔ አዋርዳችኋለሁ። በጣም ነው የምሰድበው ኤፍሬም። ወላ አንተ ወላ ሩታ ተሳድቤ አላውቅም እስከዛሬ። በቃ ያለኝን እስከዛሬ ተሳድቤ አላውቅም። ግን ከቲክቶክ መንደር አይጠፋም የስድብ ጽሁፎች ኮሜንቶችን እያመጣው ከዛ እያነበብኩም ቢሆን እሰድባችኋለሁ ማለት ነው። ይሄ ነገር ውሸት ከሆነ እንዳትቀየሙኝ ቤተሰቦች፣ እንዳትቀየሙ ውርድ ከራሴ። ምክንያቱም ይቅርታ ቀልድ ነው እንዴ ጋይስ? ይቅርታ የምትቀለዱበት ነገር አይደለም። ስለዚህ ይሄ ይቅርታ ብለህ
ሌላ ነገር የምታመጣ ከሆነ ኤፍሬም ያቺኛዋን ተዋት። እሷ ጋይዝ እሷ እውነተኛ ሰው እንዳልሆነች እና ውሸታም ሰው እንደሆነች እኮ አረጋግጠናል። ስለዚህ እሷ ምንም ብታመጣ ከዚህ በኋላ አይደንቀንም። ግን በቃ ኤፍሬም ግን የአብርሃም ወንድም ስለሆንክ እኛ የፍቅር ጃማ ቤተሰቦች እንናደድብሃለን። በጣም ብዙ ሰዎች አንድ በአንተ የተከፉ ሰዎች አሉ። እነሱንም ገና ተንበርክከህ ይቅርታ መጠየቅ አለብህ አንተ። በጣም ተከፍተናል። እኛ ራሱ በኤፍሬም በጣም ታመናል። በጣም ብዙ ልጆች አልቅሷል በአንተ። እኔ ራሴ የማውቃቸው ልጆች በጣም ብዙ ልጆች ያለቀሷል። እንዴት ኤፍሬም ማነው ሩት ኤርሜላ እንደዛ ይናገራታል፣ እንዴት እንደዛ ይላታል ብሎ ያለቀሱ ብዙ ልጆች አሉ። ጋይስ አድርሱልኝ፣ ይሄን ቪዲዮ ሼር አድርጉልኝ ማለት ነው የኔ ውዶች። ቪዲዮ እስከ መጨረሻ ድረስ ካያችሁልኝ ሁላችሁንም በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ የሰው ልጆች በሙሉ። ክፉም ጥሩም ኮሜንት ጻፉ፣ መልካምንም ጻፉ፣ ስደቡኝም አይ ዶንት ኬር ምንም አይመስለኝም። እኔ ግን ሁሌም እወዳችኋለሁ። ለስድብ ቦታ የለኝም። ምክንያቱም እኔ ተሳዳቢም አይደለሁም፣ መሳደብም አልፈልግም። ለስድብም ቦታ የለኝም። ለስድብ እንደሌሎቹ አላለቅስም። እግዚአብሔርን አመሰግነዋለሁ። ሁሌም እናንተ ስትሰድቡኝ ደስ ይለኛል። ስደቡኝ ሙልጭ ኃጢአቴን ታጥቡልኛላችሁ። ስለዚህ ምን አላለቅስም እኔ ለእናንተ እና የፈለጋችሁትን ኮሜንት መጻፍ ትችላላችሁ። ፈቅጄላችኋለሁ። ዩቲዩብም ሃይድ አደርጋል እኔ ሳላየው ኖርማሊ ስድብ ከሆነ ማለት ነውና እንደ ቲክቶክ መንደር ብዙም አይደለም። ዩቲዩብ ላይ መጸዳዳት አይቻልም እና ሞክሩት፣ ከተሳካላችሁ ሞክሩት እና ደህና ደሩልኝ። ነገም ከሌሊቱ በኢትዮጵያ አቆጣጠር 6 ሰዓት እንገናኝ የኔ ውዶች። ሌላ ኢንፎርሜሽን ካላችሁ በውስጥ ነገሩኝ። የትላንትናውን ነገር እያጣራው ነው፣ ጠብቁኝ። በቅርቡ እውነት ውሸት እናጣራን እነግራችኋለሁ ማለት ነው። ውድድር ማድረጋችሁ ሌሊታችሁ የያዕቆብ ሌሊት ይሁን።